አረቦች ውጪ የሚታወቅ የለም። እግዚአብሔር የሚለው ግን አንተ ከአንተ ቁርአን ልስጥህ። እቺን ቁርአን አያት። እቺ የቁርአን ትርጉም የእናንተው ነች። ስለዚህ ምን ትላለች መሰለ እዚህ ጋር እንዲሁም የአምላክ ስም በደንብ አስተውል። እንዲሁም የአምላክ ስም በአማርኛ እግዚአብሔር የዓለም አምላክ ሲሆን በአረብኛ ዋና ስሙ አላህ ነው። እቺ አንተ ቁርአን ነች። እቺ ያንተ ተረጎሙልህ ነው። ስለዚህ እግዚአብሔር ማለት ጌታ፣ ብሔር፣ ህዝብ ወይንም ደግሞ የህዝቦች ጌታ የሚለውን ይሰጣል ማለት ነው። ያንተ ግን አላህ የሚለው ነቢያት ከሰበኩት ቁርአን ደግሞ በአረብኛ ከሆነ ኬታ መጣኸው ማለት ምን ብለው ነበር? ማን ብለው ነበር የሚጠሩት? ሌላኛው ከሌሊቱ 1/3 ሲቀር አላህ ይወርዳል ብሎ የሰበከ አንድ ነብይ ልታመጣልኝ ትችላለህ? ሳያል ቡካሪ 9ኛው ቮሊዩም ላይ ሉክ ነብይ ምን አለ? ኤቭሪ ናይት when it is the last third of the night our Lord the superior and the blessed descended to the lowest heaven ይላል። እንደዚህ ብሎ የሰበከ አንድ ነብይ ልታመጣልኝ ትችላለህ? ነቢያት አስተምሮ ነው ስላልክ አንድ ልታመጣልኝ ትችላለህ? አትችልም። ምክንያቱም ነቢያቶች ይሄንን ስለማያውቁት ከ7ኛ ሰማይ በላይ አርሽ ላይ ተቀመጠ ብለው የሰበኩ አንድ ነብይ የለም። አንድ ነብይ እንዲሁም ደግሞ ይሄ ነብይ ያመጣውን አስተምሮ ማለት ነው አላህን እንዴት ሳያገኙት በደንብ አስተውል። እንዴት ነው ሲያገኘው? ማለትም አላህን አግኝቶታል? ወደ አርሽ በሄደ ሰዓት ነው አላገኘውም? አላህስ ይታያል ወይስ አይታይም? ምክንያቱም ወደ ጌታችሁ ተመልካቾች ናችሁ ይላል። መቼ ነው የምትመለከቱት? በቂያማ ቀን። ኦኬ፣ እንደዛ ከሆነ ደግሞ ሱናን ኢብን መጃ ላይ በደንብ አስተውል። ሱናን ኢብን መጃ ቮሊዩም 1 ላይ ምን ይላል? His face would burn everything of his creation as far as his gaze reach. እይታው እስከደረሰ ድረስ ፍጥረትን በሙሉ ያጠፋል፣ ያወድማል ይላል። ስለዚህ ስታዩት ሊያጠፋችሁ ነው እንዴ? አላህ በቂያማ ቀን እናየዋለን የምትሉ እንዲያጠፋችሁ ነው? ኦራይት። አላህ ልጅ የለኝም ብሎ ይላል። ልጅ እንደሌለው ሙስሊሞች አላህ የምታምኑት ማነግሯችሁ ነው? ጋኔኖች። ኦኬ፣ ሙሐመድ ወይ በል እንሆ ከጅኒ የሆኑ ጭፍሮች አደመጡ፣ እኛ አስደናቂ የሆነ ቁርአንን ሰማን አሉ። ኦኬ፣ እንሆ ጌታችን ክብር ላቀ ሚስትንም ልጅንም አልያዘም። የዚህ ኡስታዝ አሁን አላህ አልወለደም አልተወለደም እርሱ አንድ ነው ብሎ የሚለውን የነገሩት ማን ናቸው? ሉክ አጋንንቶች፣ ጅኒዎች። ቁርአንህን ነው መረጃ እየከፈትኩበት ያለሁት። ቁርአንህ ነው። ቁርአንን ሜቢ አታውቀው ከሆነ አላውቅም። ሙሐመድ ያላህን ስም ሲጠራ አጋንንቶች ነበር የሚከመሩበት። ሉክ አጋንንቶች ክምር ይሆኑበት ነበረ። ምን ይላል? 18ኛው ተቆርጠሃል። ፎይ ተቆርጠሃል። ኦኬ፣ አይዞህ እንትን ነው በደንብ እንዲጠራልህ ነው። ሉክ ሱራ 72 ላይ የጋኔኖች ምዕራፍ ይባላል። በጋኔኖች ምዕራፍ ላይ ቁጥር 18 ላይ እነሆ ሙሐመድ በደንብ አስተውል፣ የአላህን ስም ሲጠራ ሉክ እነሆ የአላህ ባሪያ ሙሐመድ አላህን የሚጠራው ሆኖ በተነሳ ጊዜ ጋኔኖች በእርሱ ላይ ደብደብ ሊሆኑ ቀረቡ። አጋንንት ነበር የሚከመሩበት ሙሐመድ የአላህን ስም ሲጠራ ማለት ነው። ይኸው ቁርአንን እኔ አይደለሁም ያልኩት፣ ቁርአንን ያለው። አላህ ሰውን ከገማ ጭቃ ነው የሰራው። በምን? በእጁ ወስዶ። አላህ እጁን ታጥቦታል። ሱናን አቢ ዳውድ 46:95 ላይ ታጥቧል አልታጠበም? ይኸው በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ ይላል። እጁን ሳይታጠብ ነው ያለው ወይንስ ታጥቧል? አላህ ጭንቅላት ይኖረው አይኖረው አይታወቅም። የትኛው ነብይ ነው አምላኩ በጭቃ አብኩቶ ሰራኝ ጭንቅላት ይኖረው አይኖረው ግን አላውቅም ያለ ነብይ አለ? እጠይቅሃለሁ፣ አትሳቅና ተመለስ። ኡስታዝ ፊት ለፊቱን ያ ጎበዝ ሉክ እንደሱ ጎበዝ እንደሱ ስትሆን ያምርብሃል። አላህ 5 ጣቶች አሉት። እነኚህ ፓርቶች በፓርቶች የተገነባ ከሆነ እሱ ፍጡር ነው። 5 ጣቶች ስላሉ ያው 1 2 ብላችሁ መቁጠር ትችላላችሁ። ሳይ ሙስሊም 27:86 ኤል ታገኙታላችሁ። አላህ 5 ጣቶች አሉት። ይሄ 5 ጣቶች እጆች ያሉት ጠፍር አለው የለውም? ወንድማችን ኡስታዝ አለው የለውም? ጣቶቹስ ክፍል ናቸው ወይንስ ወጥ አንድ ናቸው? ክፍል ካላቸው ክፍሉ መሀሉ ቀዳዳው ፍጡር ነው ፈጣሪ ነው? በፓርቶች የተገነባ ከሆነ እሱ ፍጡር ነው፣ የፍጡር ባህሪ ስለሆነ ማለት ነው። ስለዚህ አላህ በምንም ተአምር ፈጣሪ ሊሆን አይችልም፣ ምክንያቱም የፍጡር ባህሪን ፕሮሰስ ስላደረገ። ሱራ 2
223 ላይ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ ይላል። ይሄ ቁርአን ክፍል ነው። አላህ ይህንን የቁርአን ክፍል ይቀራዋል አይደለ ወይንስ አይቀራውም? ማለቴ ቁርአን የአላህ ቃል ነው፣ ዘላለማዊ ቃሉ ነው፣ ፍጡር አይደለም ብላችሁ የምታምኑ ከሆነ ፍጥረት ከመፈጠሩ በፊት አላህ የአላህ ባህሪ ከሆነ ቁርአን ወይንም ደግሞ ፍጡር ካልሆነ ቁርአን ቃሉ እነሆ ሴቶቻችሁ ለእናንተ እርሻ ናቸውና በፈለጋችሁት ሁኔታ ድረሱ የሚለውን ይቀራል ወይንስ አይቀራም? የሚቀራ ከሆነ ፍጥረትን ሳይፈጥር አላህ ሴቶቻችሁ ለእናንተ እርሻ ናቸው ሲል ብቻውን ነው የሚለው። ምክንያቱም በድምፅ እንደሚናገር ስለምታምኑ እንደዛ መረጃው ስላለ። ኦኬ አላህ በምኑ ነው የሚስቀው? እንደሚስቅታ ሀዲስ ላይ ስላለ ይኸው ሳሂህ ቡኻሪ ቮሊም 8 ላይ ኡስታዝ እንደዚህ ክፈትሽ መረጃ በኋላ በደንብ እንደዚህ ኦኬ በደንብ እንደዚህ በክፈት እንድለምድ ማለት ነው። ለወደፊትም መረጃ እንደዚህ ነው። አየህ አላህ ይስቃል። ይኸው በምኑ ነው የሚስቀው? በእጁ በእግሩ በምኑ ነው የሚስቀው? ኦልራይት አላህና ደጃል በምንድን ነው የሚለያዩት? አላህ ከደጃል በምን ይለያያል? ኦኬ እንደዚህ ይላል እዚህ ጋር ይኸው መረጃው ኡስታዝ መረጃ ስጠይቅ ለወደፊትህ እያያዝክ ሳሂህ ቡኻሪ ቮሊም 4 ላይ ነው። መክፈትን ልመድራስ The prophet mentioned Al-Masih al-Dajjal in front of the people, saying Allah is not one-eyed, while Al-Masih al-Dajjal is blind in the right eye. Look, Al-Masih Dajjal ወይንም ደግሞ የኢሳ ተቃራኒ ወይንም ደግሞ የኢሳ ባላንጣ የሆነው አልመሲህ ደጃል አንድ አይና ነው፣ አላህ ግን አንድ አይና አይደለም ይላል። አላህ ከደጃል ጋር ለምንድን ነው እሱ በአይን እንዲለይ ያደረገው? ማለት መሐመድ ሌላ መንገድ አጥቶ ነው? ጌታችሁ አንድ አይና አይደለም፣ ደጃል ግን አንድ አይና ነው ብሎ ለምን ኮምፔር ላደርጋቸው ፈለገ? አላህ እንደሚሮጥ ቡሃሪ ላይ ተመዝግቧል። ቡሃሪ 74:05 ላይ The prophet said, Allah says, I'm just as my slave thinks I am. If he comes to me walking, I go to him running. ቀጥታ እንደምትቀበሉ እናንተ ዋብያ እንደመሆንህ መጠን ሜቢ አላቅም ካልሆንክም ኤክስኪውዝ አደርጋለሁ። እንዴት ነው እሱ የሚሮጠው? በእጁ ነው የሚሮጠው? በጭንቅላቱ ነው የሚሮጠው? በምኑ ነው የሚሮጠው? መሮጥስ ማለት ምን ማለት ነው? የሚያስረሳ ማን ነው? ሴጣን ቢያስረሳህ ከትውስታ በኋላ ከበደለኞች ህዝቦች ጋር አትቀመጥ ይላል። እዚህ ጋር ደግሞ ስንመጣ አንቀጽ ቦታ ብናስረሳ የሚበልጥ ነው ወይንም ቢጤዋን እናመጣለን ይላል። ቅድም ሴጣን ምናምን ብለሃል። ይኸው ቁርአንህ ላይ እኮ ነው ያለው። ቁርአንህ ነው ያለው። ገሃነም በምንድን ነው የምንሞላው? ገሃነም ሰውና ፍጥረታት ይጥላል ወደ እንትን ውስጥ the people will be thrown into the hellfire and it will say are there any more to come? ሰዎች ወደ ገሃነም ውስጥ ይወረወራሉ። ምን ብላ ትጠይቃለች? የቀራለ እያለ ትጠይቃለች። till Allah puts his foot over it አላህ እግሩን እስኪጨምርባት ድረስ። የአላህ እግር ገሃነምን የሚሞላ ከሆነ ፕሌስና ስፔስ ኦኮፓይ የሚያደርግ ፊል ማድረግ የሚችል ከሆነ እሱ ፍጡር ነው ማለት ነው። ቦታና ስፔስ ይፈልጋልና ቦታ የሚይዝ ነገር ሁሉ የሆነ ቦታ ላይ ገብቶ የሚሞላ ከሆነ እሱ ፍጡር ነው እንጂ ፈጣሪ አይደለም። ፍጡር እንጂ ይሄ የምታመልከው ፈጣሪ አይደለም ማለት ነው። የትኛው ነብይ ነው ገሃነም ፈጣሪያችን እግሩን ሲጨምርባት ከዛ በኋላ በቃ ትላለች ብሎ ያስተማረ አንድ ነብይ ታመጣለህ? በእስራኤሎች ልጆች ላይ በያዕቆብ ላይ አስማት የለም፣ በእስራኤል ላይ ሟርት የለም። በጊዜው ስለ ያዕቆብና ስለ እስራኤል እግዚአብሔር ምን አደረገ ይባላል ይላል። በያዕቆብ ላይ ሟርትና ሉክ አስማት የለም። ነብይህ ላይስ ሳሂህ ቡኻሪ ቮሊም 4 ላይ ነብይህ ላይ ደግሞ ናሬትድ አይሻ የነብይህ ትንሿ ምጥጥየዋ ልጅ ያገባችው በ6 ዓመቷ ያገባት አዳም እንዲህ ብላ ትተርካለች። ፕሊስ ሚዩት አድርጌዋለሁ። አልቃት ትግባ። ሚጢጥየዋ ምናምን የሚል ቃል ተው። እፎይ ትልቅ ነህ በቃ። ከዚህ በኋላ አረጀ በቃ ያለውን ነገር የተጻፈውን አንብብ። የተጻፈውን ያልባለ የተባለ አይዞ ሚጢጥየዋ ይሻላል። ትጠይቃለህ። ችግር የለውም። እሺ ታዳምጣለህ? በደንብ አዳምጣ። እየሰማህ ግን ጣልቃ ገባብኝስ? ቃልህን አስተካክል። እፎይ ሌላ አልተባልክም። ፖለቲካ አትስራ። በቃ ጣልቃ ገባብኝ። እንዴት እናድርገው? በኋላ ሂድ ቀጥል። አብሽር። ቃልህን ጣልቃ ትገባብኛለህ? አገባም ወይንም ይህንን ኮንፊርም አድርግልኛል። አልገባም። አብሽር። ግን ቃላቶችን አስተካክል ለተከታዮች ስትል ማለት ነው። ይኸውልህ እኔ ምንም ያጠፋሁት ነገር የለም።
ስለዚህ ጣልቃ እየገባህ ግን አንተ እያስቸገርክ ነው አይደለ? ከየት ያመጣሽ? ቆይ አዳምጥ። እሺ እኮ ጣልቃ አትግባ። አዳምጥ እኮ ተራዊን አይደለም ወይንስ እንዴ ነው? ዝም ብለህ መረባበሽ ነው የፈለከው? በቃ ይቅርታ፣ በቃ ቀጥል። እንዳትወጣ አደራህን፣ ግን እንዳትወጣ ቀጥል። ጎበዝ። ስለዚህ ያለው መረጃ ታመጣለህ ካሁን በኋላ ስታወራ፣ ግን ጣልቃ አትግባብኝ በተቻለ መጠን። ወደፊቱ ይህንን ልመድ። እሺ ይህንን ትለምዳለህ። ይቅርታ በል። እሺ ያው ጣልቃ አልገባም በል። ጣልቃ አልገባም በል። እስኪ በጣም ይወርቅባቸው ላይ የምነግርህ ቀጥል። ጣልቃ አልገባም በል። ምንም ብትል ወላሂ ለዚህ ባለቀም ዛሬ ወዴት አትሄድም። እጄ ገብተሃል ዛሬ በ4 ዓመት ማለት አሁን ቀጥል። ዝም ብለህ ቀጥል እኮ ጣልቃ አልገባም በላ። አልገባም በቃ ቀጥል። ኦኬ ጣልቃ ከገባ ግን እየረበሽክ ስለሆነ ወደኋላ እንመልሰው ሰዓቱን አለ ልታፈገፍግ ነው አይደል? ወላሂ አለቀም ዛሬ ወረበር ከባ ደቅም ዛሬ ሚዩት ላድርግልህ። ኦኬ ሚዩት አድርግሽ ጎበዝ። ስለዚህ ታሁን በኋላ ጣልቃ አይገባም ወንድማችን ብዬ አስባለሁኝ። ምንም እንትን ያልነው ነገር የለም። ኤኒዌይስ እያየህ ሆኗል። ደቂቃውን አስጀምርልሃለሁ። ኦኬ አይሻ እንደተረከችው እንግዲህ በመጽሐፍ ቅዱስ ላይ አስማትና ድግምት አይሰራባቸውም። አይሻ እንደተረከችው ደግሞ magic was worked on Allah's prophet so that he began to fancy that he was doing thing which he was not actually doing. Look, ድግምት ተሰርቶበት ያላደረገውን ያደረገ ይመስለው ነበረ ትላለች ማ አይሻ። ሌሎች መዛግብት ላይ ደግሞ የተገናኘ ከሚስቶቹ ጋር ይመስለው ነበር ብላ ትላለች ማለት ነው። ስለዚህ ወንድማችን እንዴት ነው እሱ የትኛው ነብይ ነው ማለት አላህ ይወጣል ይወርዳል ብሎ የሰበከ አንድ ነብይ ልታመጣልን ትችላለህ? ከሌሊቱ 1/3 ሲቀር አላህ ይወርዳል ሲል በምኑ ነው የሚወርደው? በምኑ ነው የሚወርደው? የአረፋት ቀን የአረፋት ቀን ይወርዳል ይለናል። እንዴት ነው የሚወርደው? መውረድ ማለት ምን ማለት ነው? ፖዚሽን ይቀይራል ማለት ነው። ዳይሬክሽን ይቀይራል ማለት ነው። ይሄ ደግሞ የፍጡራን ባህሪ እንጂ የፈጣሪ ባህሪ አይደለም። ታውቀዋለህ ሜቢ ተተማርክ። እንዴት ነው እሱ? በምኑ ነው የሚወርደው? በምኑ ነው የሚንቀሳቀሰው? በምኑ ነው የሚወርደው? በምኑ ነው የሚሄደውስ? ማለት መረጃ ታመጣልኛለህ ቀጣይ። ሌላኛው ዋናው አላህ አባት አይደለም ብላችሁ ታምናላችሁ። አላህ አባት ያልሆነው ለምንድን ነው? አባት ተብሎ ማይጠራበት ምክንያት ምንድን ነው? እሱ አላህ ልጅ የሌለው ለምንድን ነው? እሱ ነቢያቶች የሰበኩት ፈጣሪ አባት ተብሎ ይጠራል፣ አላህ ተብሎ ይጠራል ኖ። ቁርአን ራሱ የተጻፈው ይህንን ለመቃወም ስለሆነ ሱራ 18:4 ላይ እነዚያን አላህ ልጅን ይዟል ያሉትን ሊያስፈራራ ወረደ ይላል። ለማስፈራራት ነው የወረደው። የሚያስፈራራው ቅድም ደግሞ እዛ ጋር ማን ነው ብሎናል? ሰይጣን ነው ብሎናል። ሊያስፈራራ ወረደ ይለናል። ማስፈራራ ለምን አስፈለገው? ለምን የሚያስፈራራን? ነቢያት የሰበኩትን ለምን ነው የማትቀበሉት? ነቢያቶች እንደሰበኩት አምናለህ? ለምሳሌ ሙሴ እንደዚህ ብሎ ያምናል። አንተ ታምናለህ? እናንተ አምላካችሁ እግዚአብሔር ልጆች ናችሁ ይላል። የአምላካችሁ የእግዚአብሔር ልጆች ናችሁ ታምናለህ አንተ እንደዛ ብለህ? ወይንስ ልክ አጋንንቶቹ እንደተናገሩት አላህ ልጅ የለውም ስላሉ አንተም ልጅ የለውም ትላለህ? መጽሐፍ ቅዱስ ራሱ የተጻፈው ኢየሱስ ሉክ በዚህ መጽሐፍ ያልተጻፈ ሌላ ብዙ ምልክቶች ያደረጋቸው አሉ። ነገር ግን ኢየሱስ እርሱ የክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል። የማን ልጅ እንደሆነ? የእግዚአብሔር ልጅ እንደሆነ። ቁርአንስ የተጻፈው ለመቃወም፣ ይሄንን ተቃውሞ ደግሞ የሰይጣን ነው። ለምንድን ነው ለመቃወም የመጣው? አላህ ማለት የሰይጣን ከሆነ ለመቃወም ለምን መጣ? ለምንድን ነው እሱ ይሄንን የተቃውሞ እምነት የመሰረታችሁት? አላህ ምንም ልጅ ያሌለበት ምክንያት ምንድን ነው? እሱ ኦኬ፣ ምናልባት ይሄንኛው ይሆን ቁርአናችሁ ስለሚናገር ማለት ነው። በዚህኛው ምክንያት ነው ብለህ ታምናለህ ኡስታዝ? ልጅ የሌለው ቁርአኑ እንደዚህ ስለሚል ልጅ የሌለው ምክንያቱ ምንድን ነው? እሱ አላህ ለምንድን ነው ልጅ የሌለው? አባቴ የማይባልበት ምክንያት ለምንድን ነው? እሱ አይ ቲንክ በዚህ ይመስለኛል። እርሱ ሰማያትና ምድርን ያለ ቢጤ ፈጣሪ ነው ይላል። በደንብ አስተውል። ቁርአን ነው የሚለው። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ነገርን ሁሉ ፈጣሪ ነው ፈጠረ። ልጅ የሌለው ለምንድን ነው? ሚስት ስለሌለው። ለእርሱ ሚስት የሌለችው ሲሆን፣ በደንብ አስተውል። ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ይህንን ከምን አንጻር ነው? ከአጋንንቶች ጋር ነው አሁንም ያለው።
ከአጋንንቶች ጋር ለምንድን ነው አላህ እንደዚህ የተያዘው? ምክንያት ይኖረው ይሆን? ትመልስልን ይሆን ኡስታዝ? በመረጃ እንደዚህ እያወጣ ትመልስልን ይሆን? የአላህ እጆች ቀዝቃዛ ናቸው። ቅዝቃዜ ደግሞ በደንብ አስተውሉ። ቅዝቃዜ ከአንዱ ወደ አንዱ ሙቀት መቀበል አለበት ማለት ነው። ቀዝቃዛ ከሆነ ይህንን ሎክ ሙሐመድ ምን ይላል? then I saw my Lord look sorry in the most high and the last of appearance so I saw him place his palm behind my shoulders. I sensed the coolness of his fingertips. የጣቶች መዳፎች አሉት። አላህ መዳፍ አለው፣ ጣቶች አሉት። እነኚህ ፓርቲሽን አለው ማለት ነው። እንደዚህ ፓርቲሽን አለው። እጅ እንደዚህ መዳፍ ካለው ቀኝና ግራ ካለው ይካበባል ማለት ነው። የሚያዋስነው የሚያካልለው አለ ማለት ነው። የሚያዋስነው የሚያካልለው አለ አላህን ማለት ነው። ይሄ ደግሞ የፍጡር ባህሪ አይደል እንዴ ኡስታዝ? አላህ ይህን እንደዚህ ነው የምታምኑት? ምን ብላችሁስ ነው የምታምኑት? ሌላኛው ፍጡር አይደለም ብላችሁ ቁርአንን ቃሉን ያላህ ቃል ነው ፍጡር አይደለም ብላችሁ ታምናላችሁ። ለምሳሌ አሊፍ ላም ሚም ይሄ ያላህ ባህሪ ነው። ፍጥረትን ከመፍጠሩ በፊት አሊፍ ላም ሚም ይላል። ይሄ ምንድነው እሱ ትርጉሙ? ለአላህ ምንድነው እሱ ይሄ ባህሪው ከሆነ? ምክንያቱም በድምፅ እንደሚናገርም ስለምታምኑ ማለት ነው። በድምፅ የሚናገር ከሆነ በድምፅ መናገር የጀመረው አላህ ፍጥረትን ከፈጠረ በኋላ ወይንስ ከመፍጠሩ በፊት በድምፅ ይናገር ነበር አላህ? ይኸው በድምፅ እንደሚናገር ባህሪ 47:11 ላይ አላህ ሊትራሊ ድምፅ አለው ብላችሁ ስለምታምኑ፣ ስለዚህ ችን ሲቀራት ማለትም ለጅብሪል ሲነግረው አሊፍ ላም ሚም ብሎ ነው። አንተ ታርመኛለህ ኡስታዝ ስለሆንክ የእሱ ድምፅ እንዴት እንደሆነ በድምፅ ስለምታምኑ። ፍጥረትን ከመፍጠሩ በፊትስ ይህን ድምፅ ይጠቀመው ነበር ወይ? ምክንያቱም ድምፅ ደግሞ ሶሊድ፣ ሊኩዊድ ወይም ጋዝ እነኝህን ስቴቶች ይፈልጋል ለማለፍ። ያላህስ ድምፁ በምን ውስጥ ነበረ ፍጥረትን ከመፍጠሩ በፊት የሚተላለፈው? እነኚህ ደግሞ እነኝህን የሚፈልግ ድምፅ የሚፈልግ ከሆነ እሱ ፍጡር ነው ማለት ነው። አሊፍ ላም ሚም እቺ አሁን ፍጡር ነው ፍጡር አይደለችም ኡስታዝ? ምን ብልሃት ነው የምታምነው? ሌላኛው ኦኬ ቁርአን ፍጡር ካልሆነ በደንብ አስተውል። ቁርአን ፍጡር ካልሆነ ኦኬ በገረጣ መልክ ይመጣል ይላል። ታምናለህ እሱን? ምክንያቱም ቁርአን ነው ያለው። ይኸው ሱናን ሐዲስ ነው ያለው። ሱናን ኢብን ማጃ ቮሊዩም 5 ላይ ነው የሚገኘው ፔጅ 68 ላይ the Quran will come on the day of resurrection like a pale man and will say I am the one እያለ ይቀጥላል። አምላክ ቃሉ ፍጡር ካልሆነ በቂያማ ቀን ደግሞ የገረጣ ሰው ሆኖ የሚመጣ ከሆነ ስንት ፍጡር ያልሆኑ ታመልካለህ ኡስታዝ? ስንት ፍጡር ያልሆኑ ነው የምታመልከው? ሌላኛው ተውሂድን ታምናለህ አይደለ? ተውሂድ ታምናለህ ብዬ አምናለሁ። ቃል ላይ ጥገኛ ከሆናችሁ ተውሂድ የሚል ቃል ማለትም ያስተማረ ነብይ ይኖርን ማለት በሶስት ከፍሎስ ያስተማረ ይኖርን ተውሂድ የሚልን ተውሂድ አልአስማኡል ሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብሎ ያስተማረ አንድ ታመጣልኝ ይሆን? ከነቢያት ውስጥ አንድ ማስረጃ ታመጣልኝ ይሆን? ወይንስ ተውሂድ አታምንም ማለት እኛን ስትጠይቀን ይሄ አንተ ጋር እንደሚመጣ አላወቀው? ተውሂድን ታምናለህ ወይንስ አታምንም? ምታምን ከሆነ ከነቢያት አስተምሮት ውስጥ ስለ ተውሂድ አንድ የምታመጣው ነገር አለ? አምላካችን ተውሂድን ገልጾልናል ብለህ ምታምን ከሆነ ማለት ነው። ወይንስ አታምንም? ይሄንን ታምናለህ አታምንም? ኦኬ አላህ ወደ ቅርቢቱ ሰማይ የሚመጣ ከሆነ በደንብ አስተውል። ወደ ቅርቢቱ ሰማይ መምጣት ብቻ ሳይሆን በደመና እንደሚመጣ ታምናላችሁ። በደመና የሚመጣ ከሆነ መቼ? በቂያማ ቀን ከመላእክቱ ጋር በደመና ውስጥ በደመና ጥላ ውስጥ ሆኖ ይመጣል። ስለዚህ ፍጡር ውስጥ ይገባል ማለት ነው። አላህ ሁለት ቀኝ እጆች ካሉት አላህ ፊትና ኋላ ካለው ደመና ውስጥ የሚገባ ከሆነ ፍጥረት ያካብበዋል፣ ያካልለዋል፣ ያዋስነዋል ማለት ነው። እሱ የፍጡር ባህሪ ነው፣ ፈጣሪ ሳይሆን። ፍጥረት የሚያካብበው ከሆነ ፍጡር ይሆናል ማለት ነው። ይኸው አላህ እና መላእክቱ ከደመና በሆነ ጥላ ውስጥ ሊመጧችሁ እንጂ አይጠባበቁም። ጥላ ተጠልቶለት የሚመጣው አምላክ በደመና ውስጥ የሚመጣው አምላክ የሚያካብበው የሚያካልለው የሚያዋስነው ካለ ይሄ ሊትራሊ ፍጡር ነው፣ የፈጣሪ ባህሪ አይደለም ማለት ነው። ኡስታዛችን ይህንን ማወቅ አለብህ። እግዚአብሔር ማንንም አይመስልም። በማን ትመስሉኛላችሁ? ከማን ጋር ታስተያዩኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ ይላል። እግዚአብሔር በማንም አይመሰልም። በማንም አንዴ
ከማንም ጋር አይተያይም ማለት ነው። ስለዚህ ለእግዚአብሔር መጣ፣ ሄደ፣ ቆመ፣ ተነሳ ተብሎም አይነገርም። እግዚአብሔር ምን ስለሆነ መንፈስ ነው። እግዚአብሔር መንፈስ ነው። ሉክ ሰዓቱን ታይልኝ ከይቅርታ ሰዓት ጨርሰናል። ቴንኪዩ። መረጃ እየከፈትክ እንደዚህ ትቀጥላለህ። ጎበስ አስጀምሮሽ። እንግዲህ ልናወራ የመጣ ነው አርእስቱ እንዳያችሁት የነቢያት አምላክ የትኛው ነው የሚል ነበር። ግን ልጁ ርዕሱ ምን እንደሆነ ራሱ አላወቀ መሰለኝ፣ ወይንም ደንግጧል። ሙሐመድ እንደዚህ ሆኖ አይሻ እንደዚህ ሆነ፣ ሙሐመድ ድግም ተሰርቶበት፣ ሙሐመድ አጋንንት ምናምን። አምላክን ንገረን እንጂ ሳትነግረን ሰዓት እኮ አለቀ። ፎይ አምላኩን ሳያስተዋውቀን ሰዓቱ አለቀ። ሙሐመድና አይሻ ላይ ደንግጧል ይሄ ልጅ። ወይንም በቃ የሚያውቀው ይሄ ልጅ ስለ አይሻና ስለ ሙሐመድ ብቻ ነው ማለት ነው። ስለ አምላኩ አይደለም። ለማንኛውም እያነሳ ይሄ በአንተ ዘንድ እንዴት ነው እያለ የሚጠይቀው ነገር አለ። ያንን እስኪ እናንሳ። ይቻል ምንድን ነው አንዴ አላህ ከሙስሊሞች ከቁርአን ውጭ ምናምን አይታወቅም የሚል ቃል መጀመሪያ ሲያነሳ ነበር። ገብታችኋል? እግዚአብሔር ከኢትዮጵያ ውጭ ይሄ ስም አይታወቅም ብትል የተሻለ ነበር። ፎይ የትኛውም ዓለም ላይ መስቀል አንጠልጥሎ እንደዚህ የዓለም ክርስቲያን ጋር ሄዳ አምላክ ማን ነው ብትላቸው ያንተን የአምላክን ስም አይነግሩም እኮ። ከኤርፖርት አያልፍም እግዚአብሔር የሚለው ስም ማለት ነው። አንተ ሌላ ዓለም ላይ ይታወቃል ካልክ ይህን በማስረጃ ታሳያለህ። አላህን ግን ሙስሊሞች ብቻ ናቸው ወይ የሚያውቁት አምላክነቱን? በቁርአን ላይ ብቻ ነው ወይ? ላ አይደለም። በምን ይታወቃል? በራሱ መጽሐፍ ላይ የአረብ ክርስቲያኖች አሁን ብሉይ ኪዳንና አዲስ ኪዳን ለናሙናነት ያክል ሙሴና ኢየሱስ አምላካቸውን አላህ ብለው እንደሚጠሩ በአረበኛ መጽሐፍ ቅዱስ ላይ ላሳየ ነው በማስረጃ። አላህን የምናውቀው እኛ ብቻ አይደለንም። የራሱ የገዛ መጽሐፉን አያውቀውም ወይ? ላሳያቸው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? የአምላክ ስም አላህ መሆኑን ሙስሊሞች ብቻ ሳንሆን የግብፅ ኦርቶዶክስ አባ ተክለ ሃይማኖት ዌብሳይት እንደማመጣልህ ከዚህ ነው። አባ ተክለ ሃይማኖት ዌብሳይት አለ። ያው እና እዚህ ጋር መውቂዕ አንባ ተክለ ይላል። መውቂዕ አንባ ተክለ ሃይማኖት የአባ ተክለ ሃይማኖት ዌብሳይት ማለት ነው። በኢትዮጵያ እንግዲህ ቅዱስ አባ ተክለ ሃይማኖት ብላችሁ በምትጠሩት በሱ የተሰየመ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 አተክዊን ይላል። ስፍር ተክዊን ኦሪት ዘፍጥረት ማለት ነው። ይህን ተማር አረበኛ ራሳችን መሰለኝ። ምዕራፍ 1 ቁጥር 1 ላይ ምን ይላል? ፊል በድኢ ኸለቀ አላሁ ሰማዋት ወልአርድ። አላሁ አክበር። ምን ይላል በአረበኛው? አላህ በመጀመሪያ ሰማይና ምድርን ፈጠረ ይላል። የጀማ ይሄ እያሳያቸው ያለሁት ቁርአን እንዳይመስላችሁ የራሱ የገዛ መጽሐፉ ነው። በገዛ መጽሐፉ ላይ አምላክን አላህ ብለው ይጠራሉ የአረብ ክርስቲያኖች። ይሄ ከብሉይ ኪዳን ነው። እስኪ ከአዲስ ኪዳን ደግሞ ለናሙናነት ያክል ላሳያችሁ። የት እንገባለን? ያው እና እዚህ ጋር አልኪታቡል ሙቀደስ መጽሐፍ ቅዱስ። እሺ እዚህ ጋር ሁለቱ መጽሐፍቶች አሉ። አልአህድ አልጀዲድ አዲስ ኪዳን ላይ ልገባ ነው። አዲስ ኪዳን ላይ ልገባ ነው። አዲስ ኪዳን የሐዋርያት ሥራን እስኪ እንመልከት። ስፍር አዕማል ረሱል የሐዋርያት ሥራ ምዕራፍ 2 ቁጥር 22 ምን ይላል? ተመልከቱ። ቁጥር 22 ላይ በደንብ ተመልከቱ። አዩሃ ሪጃል ልእስራኤልዩን እስመዑ ሃዚህ ልአቅዋል የሱዕ ናስሪ ረጅሉን ቀድ ተበርሀነ ለኩም ምን ቅበል ላህ ቢቁዋትን ወዐጃኢብን ወአያት ሶነዐሃ አላሁ ቢየዲህ። ያው የአላህ ስም ምን ይላል? እናንተ የእስራኤል ልጆች ሆይ ይሄን ንግግሬን ስሙ። እናንተ እንደምታውቁት የናዝሬቱ ኢየሱስ አምላክ አላህ በእርሱ በኩል ድንቅና ተአምራትን ያደረገለት ለእናንተ የተገለጠ ሰው ነበር ይላል። ያው አላህ የአረበኛው መጽሐፍ ቅዱስ። ይሄ ቁርአን አይደለም። ይሄ ልጅ ምን አለ? የአረቦች ስሞች እንጂ በቃ አላህ የሚለው እዛ እንጂ አይታወቅም። ላይ የክርስቲያኖች ወገኖች ራሳቸው በአረብ ሀገር ላይ ይሄንን የአምላክ ስም እንደሆነ በደንብ ያውቃሉ። ይሄንን እወቅ፣ ተማር። ሌላኛው ነገር ምን እያነሳ ነበር? ሌላኛው እሺ፣ አሁን ሌላኛው ደግሞ የምጠይቀው ነቢያቶች አምላክ እግዚአብሔር እንደሆነ አስተምረዋል እያለ ነው። እስኪ ልክ እኔ የራሳችን መለኮታዊ መጽሐፍ ተብሎ የተገለጸውን ልንወያይ የተስማማንበትን ቁርአን ላይ ነቢያቶች አላህ 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 ብለው እንደጠሩት አንተ ደግሞ የገዛ መጽሐፍህ ላይ በዕብራይስጥና በግሪክ አለለህ እዚያ ላይ አውጥተህ የአምላክ ስም ነቢያቶች እግዚአብሔር ነው ብለው የተናገሩበት አንድ ጥቅስ እንድታመጣ ፈልጋለሁ። ይሆናል አይደል? ከቁርአን ላይስ አላህ ብለው እንደጠሩ ነቢያቶች ታሳያለህ አንተ? አዎ በደንብ አሳያለሁ። ያው ማስረጃ ላውጣለህ። ለናሙናነት ያክል ማንን እናውጣ? ታላቁን ነቢይ አላህ ነቢዩ ኢየሱስን። ነቢዩ ዒሳ ምን አለ? ተመልከቱ።
የማን ምዕራፍ ላይ እንሄዳለን? የማርያም ምዕራፍ፣ የእናቱ ምዕራፍ ላይ ጭራሽ እዚያው ላይ ነቢዩ ኢየሱስ ብሎ አስተማረ። ዒሳ ዓለይሂ ሰላም የእኔ አምላክ አላህ ነው እያለ አስተምራል። ጌታዬና ጌታችሁን አላህን ተገዙ። የቱ ጋር ነው? ተመልከቱ። ያውና ቁጥር 36 ላይ ዒሳ አለ አላህም ጌታዬ ጌታችሁ ነው እና ተገዙት፣ ይህ ቀጥተኛ መንገድ ነው አለ። ይህ ይበቃናል። ጊዜ ለመቆጠብ ሲባል ሌላኛው ምን ብሎ ነበር? አላህ ከአርሽ በላይ ነው። አላህ ከአርሽ በላይ ነው ትላላችሁ። ለመሆኑ ከነቢያቶች አምላክ ከአርሽ በላይ እንደሆነ የተናገረበት ቦታ አለ ወይ? አዎ አለ። እግዚአብሔር በዙፋኑ ላይ ቁጭ ብሏል። እግዚአብሔር በዙፋኑ ላይ ቁጭ ብሏል። ያውና ዙፋን ካላወቅ በአረበኛ አርሽ ማለት ነው። እሺ በአርሽ ላይ ስትል ነበር። አርሽ የአረበኛ ቃል ስለሆነ ነው። በአማርኛ ሲቀየር ዙፋን ነው። ያውና አምላክ በዙፋን ላይ ደል ብሎ ተቀምጧል። መጽሐፈ ነገሥት ቀዳማዊ ምዕራፍ 22 ቁጥር 19 ሚልክያስም አለ እንግዲህ የእግዚአብሔርን ቃል ስማ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። እግዚአብሔር በዙፋኑ ተቀምጦ ሌላ እንጨምር። መጽሐፈ ዜና መዋዕል ምዕራፍ 18 ቁጥር 18 ሚልክያስም አለ ይቅርታ፣ እንግዲህ የእግዚአብሔርን ቃል ስሙ፣ እግዚአብሔር በዙፋኑ ተቀምጦ ያሰላም። ጨረስን ይሄን። ስለዚህ በዙፋኑ ላይ መቀመጥ የፍጡር ባህሪ ነው እያለ አላህ ፍጡር ነው። ስለዚህ አምላክ መጀመሪያ ፍጡር መሆኑን አምነህ ነው ማለት ነው። አላህ ላይ እንደዛ የተፈላሰፍክ ያለው። እንቀጥላለን። ሌላ ስለ አጋንንት በተመለከተ መጨረሻ ላይ በደንብ እንወያያታለን። ዛሬ አጋንንት ምን እንደሆነ በእስልምናና በክርስትና ሰፋ ያለ በእርሱ ላይ እናወራለን። እፎያ ሁላቸው የሚገነዘቡ ዘንድ እችን በደንብ አድርገህ ያዛት። ገብቶሃል አይደለ? ስለ አጋንንት በደንብ አድርገን እናወራለን። ማን ነው በትክክል የገለጸው አጋንንትን? እስልምና ነው ወይንስ ክርስትና የሚለውን ያዘው እሱን። እሺ አላህ ጣት አለው፣ ጣት ካለው ደግሞ ፍጡር ነው እያለን ነበር። ላ ያ አኺ እግዚአብሔር ጣት አለው። ያው ማስረጃ ያው ኦሪት ዘጸአት ምዕራፍ 8 ቁጥር 19 ጠንቋዮችን ፈርዖንን ይህስ የእግዚአብሔር ጣት ነው አሉት። እሺ ችግር የለውም ይሄ ጠንቋዮች ናቸው ያሉት፣ እንለፈው። ሌላ ማና ነገር ኢየሱስ ክርስቶስ እኔ ግን በእግዚአብሔር ጣት አጋንንትን የማወጣ ከሆንኩ አለ ኢየሱስ ክርስቶስ ያሰለው። ስለዚህ እግዚአብሔር ጣት ያለው፣ ጣት ካለው አንድ ነገር ፍጡር ነው ማለት ነው እያለ የራሱን ፍልስፍና ይሰራል። ይሄ ልጅ ብዙ ጊዜ ላይቭ ላይ ተቀምጦ ይሄን ነበር የሚያደርገው። ዛሬ ተገኘህ አልሐምዱሊላህ። የሆነ ሐዲስ ያነሳና የራሱን ፍልስፍና ይሰራል። የሆነ ቁርአን ያነሳና የራሱን ፍልስፍና ይሰራል። በዚያ ከታች ያሉት ወገኖችን ያስቃል። በቃ እውነት ላይ ያሉ ያስመስላቸዋል። ገብታችኋል? ያ ነው አሁን የራስን ፍልስፍና ከዚህ ይህን። ስለዚህ አላህ ጣት ስላለው ፍጡር ነው ያለ አንድ ሊቅ ልታመጣልህ ትችላለህ? ከሊቃውንቶቻችን ከሙፈሲሮቻችን ወፍ ከየትም አታመጣም። ነገር ግን አንተ አምላክ ጣት አለው ብለህ ካመንክ ይሄ የፍጡር መገለጫ ነው ካልክ አምላክ ፍጡር መሆኑን አምነህ ነው ማለት ነው የመጣው። ያው ኢየሱስ ክርስቶስ ራሱ እግዚአብሔር ጣት እንዳለው ተናግሯል ማለት ነው። እንቀጥላለን። እሺ ምን ብሎናል? አላህ ሰማይና ምድር ከመፍጠሩ በፊት ቁርአን ይቀራ ነበር ብሎናል። ይህ ልጅ ይገረኛል። ለማንኛውም ማስረጃ ስላሳየ ይሄ ضعيف ሐዲስ ነው። እሺ የነገሩህ ሰዎች ሸውደውሃል። ይሄ ضعيف ሐዲስ ነው። ላይቭ ላይ ሆነ እንደምታወራ አይደለም። ዛሬ ተይዛል። ያውና አላህ ሰማይና ምድርን ከመፍጠሩ በፊት ቁርአን ይቀራ ነበር እያሉ ቢነግሯቸው ያው ሐዲሱ ከነ ማስረጃው ላሳያቸው። إن الله عز وجل قرأ طه وياسين قبل أن يخلق السماوات وقبل أن يخلق الخلق ب1000 عام فلما سمعت الملائكة القرآن قالت طوبى لأمة ينزل عليهم هذا وطوبى لأجواف تحمل هذا وطوبى لألسنة تنطق بهذا. حديث مننا ضعيف يا إسناده ضعيف እና ውሸት የሆነ ሐዲስ ነው። ላይቭ ላይ ከፍቶ ሲያወራ የሚውለው ታዲያ እንደዛ መስሎ ዛሬ መጣ ከሙስሊሞች ፊት ያው ውሸት መሆኑ ተጋለጠ። ምን ሁልጊዜ ባገኘሁና እንደዚህ ሁሌ በገለጥኩልህ ከዚህ በኋላ የምትገባ አይመስለኝም እንዲህ አይነት ውሸት እያዋሸ ከፊታቸው። ለማንኛውም እስኪ ወደ አማርኛ እንቀይርላቸው። አረበኛ ነው ብሎ በአረበኛ ተደብቃቸው እንዳይል ያው እነዚህ ጋር የሐዲሱ ሰንሰለት ደካማ ነው፣ የትረካ ሰንሰለቱ ደካማ ضعيف ሐዲስ ነው ይዘህ የምትመጣ። ከዚህ በኋላ ضعيف ሐዲስ ይዘህ እንዳትመጣ። አጣራ መጀመሪያ ጠይቅሽ ሙስሊሞችን ይሄ ነገር እንዴት ነው ضعيف ነው ሐዲስ ነው እኔ እንዳው ሰው የሆነ መስሎኝ ነው ምናምን እያልክ ያንን እንድትል ጥሩ ነው። ፊቱን ለምን እንደደበቀ አላውቅም። ወላሂ ላዚም እኔ ፊት ለፊት እየተወያየሁት ፎያ በቀጣይ እንድትወጣል። እሺ የፊትን ገጽታ ማየት ፈልጋለሁ። ችግር ቅድም አንተ በራስህ ሰዓት እያሳየው ስለሆነ ነው። አይሽ ነው። እሺ ተስማማ በቃ እሺ። እና ይሄ ነው አላህ ይወርዳል ይለናል። ማን ነው ከነቢያት አላህ ይወርዳል ብሎ ያስተማረ? ያ በደንብ አድርጎ እግዚአብሔር ይወርዳል
ኦሪት ዘፍጥረት ምዕራፍ 11 ቁጥር 5 ያው እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። ምድር ላይ ግንብና ከተማ ለማየት ይወርዳል እግዚአብሔር ያሰላም። ስለዚህ ምን ብሎ ቅድም የሆነ እንትን አስቀምጧል። አላህ ይወርዳል ከተባለ ስለዚህ ፍጡር ነው አለ። ተመልከቱ፣ አላህ ይወርዳል ስለተባለ ፍጡር ነው ያለ አንድ ሙፈሲር አምጣ ብለህ ወፍ የትም አታመጣም። የማን ነው? የአንተ ፍልስፍና። ነገር ግን ይህንን መስፈርት አንተ የፍጡርነት መስፈርት ካደረግከው እግዚአብሔር ፍጡር መሆኑን አምነህ ነው ማለት ነው የመጣኸው። አሁንም ገብቶሃል አይደል? እያንዳንዱ ለምታነሳው ትችት ሁሉ በመጽሐፍህ ላይ ያለፈው። ምናልባት አንተ መጽሐፉን ላታውቅ ትችላለህ። ገብቶሃል? ስለ መጽሐፍ ስለ ክርስትና ብዙ የምታውቅም አይመስለኝም። እኔ አላውቅም ብቻ ገብታችኋል። ቢያውቅ ኖሮ ይሄ ልጅ ለትችት አያመጣውም ነበር። ቁርአንና ሐዲስ ላይ ያለውን ያው መጽሐፌ ላይ ያለ እኮ እንዴት ነው ሰዎች ላይ ያለውን ሂጅ ልተችን ብችለው ብሎ ያውቅ እንትን ራሱን ይወቅስ ነበር። ገብታችኋል። ግን መጽሐፉን አያውቅም። ያው መጽሐፍህ ላይ አምላክ ይወርዳል እኮ ለዚያውም ግንብና ህንፃ ለማየት ምድር ላይ ግንብና ህንፃ ለማየት ይሄ ነው። እና ላይ ከዚህ በኋላ ይህንን ባትደግሚው ሌላ ቦታ ላይ ነውር ነው። እሺ እና ይህ ነው። ሌላኛው ተውሂድን ያስተማረ ነቢይ እያለ ነበር። ተውሂድን ያስተማረ ነቢይ፣ ተውሂድ ብሎ ማለት ኢፍራዱላሂ ቢልዒባዳ አምላክን አላህን በብቸኝነት ማምለክን ያስተማረ ማለት ነው። ታዲያ ነቢያቶች ሁሉ አንዱን አምላክ በብቸኝነት አስተምሩ እያሉ በደንብ አስተምረዋል። ገብተዋል። ይህ በመጽሐፍህም ላይ አለ። አንዱን አምላክ እንድታመልኩ በእኛም መጽሐፍ ላይ አለ። ለናሙናነት ያክል ከአንተ መጽሐፍ ከእኛም መጽሐፍ እንግለጽ። ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ምን አለ? وهذه هي الحياة الأبدية أن يعرفوك أنت الإله الحقيقي وحدك ويسوع المسيح الذي أرسلته إلى يمزعف قدسنا وعربنا من مالتنا يتشنش زلالة معي في وتعالى أبات وي عند الله بتشنيا ونتنيا هون كاملاك أبات مليون ينتج الزاوية بيهونن يا عند أملاك مليون قال يا بتشنيا عنده هنا كريستوس ما استمروتال يطلع الله بتشنيا عنده هنا استمروتال በርካታ ቦታ ላይ መጽሐፍቶች ላይ አምላክ አንድ እንደሆነ አስተምረዋል። በቁርአንም ላይ ስንመጣ እንዲሁ የአምላክ አንድ ብቻ እንደሆነ አስተምረዋል ነቢያቶች ማለት ነው። አንድ አምላክ ብቻ ነው። ሙሴ ለምሳሌ ምን አለ? ሱራ ጣሃ ላይ ኢነማ ኢላሁኩም አላህ ላ ኢላሀ ኢላ ሁወ ወሲዐ ኩለ ሸይኢን ዒልማ አለ። አምላካችሁ እርሱ አላህ ብቻ ነው፣ ከእርሱ በስተቀር ሌላ ማንም አምላክ የላችሁም ማለት። ነገር ግን ባይሆን በዚሁ አንጻር ወደ አንተ ስንመጣ ጊዜ አምላክ አንድም ሶስትም ነው ብለህ ታምናለህ አንተ ክርስቲያን እንደመሆነ መጠን። ገብቶሃል አይደል? ስለዚህ ያ በመለኮት አንድ በአካል ሶስት ብሎ ወይንም ደግሞ አምላክ አንድም ሶስትም ነው ያስተማረ አንድ መጽሐፍ ቅዱስ ላይ በገዛ መጽሐፍ ላይ ከሌላ መጽሐፍ አልጠይቀም። በገዛ መጽሐፍ ላይ ከኦሪት ዘፍጥረት እስከ ራዕይ ድረስ አምላክ አንድም ሶስትም ነው ብሎ ያስተማረ አንድ ነቢይ ነው ለታሪክ ልታመጣልኛለህ? ሁለት አይደለም አንድ። እሱን ያዘው እንደይቃለ እስካሁን ያ አላህ እሺ ተባደይቃለ። ሌላኛው ነገር ስለ አላህ አካሎች ሲናገር ነበር። ጥቅልል አድርጌ እሱን ስለ አላህ አካሎች አላህ እጅ አለው፣ አላህ እግር አለው፣ አላህ ጣት አለው ምናምን እያለ ነበር። እግዚአብሔር ጣት እንዳለው አሳይቼላቸዋለሁ። ሌላኛው ምንድነው? እግዚአብሔር እግር አለው ወይ? አዎ እግዚአብሔር በደንብ አድርጎ እግር አለው። ላሳያችሁ፣ ሁሉንም አሳያቸዋለሁ። እግዚአብሔር እግር አለው፣ በእግሮቹ ይረማመዳል። ያ ነው በማስረጃ እያለ ነበር እፎ ያቅድም። ያ ነው ማስረጃ እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ነው ይላል። ምድርም የእግሬ መረገጫ ነው ይላል። ምናልባት ይሄ መጽሐፍ አንተ ከተቀበልከው በይህ እግር የሚባለው ነገር እጅ የሚባለው ነገር በአዳም ላይ ያለ አካል እና ገጽታ በአብን በወልድም በመንፈስ ቅዱስም ላይ አለ ይላል መጽሐፍ። ከዚያ በመጽሐፍ እስኪ ላውጣለህ። ምናልባት በስጋ ስለተገለጠ ነው ኢየሱስ ክርስቶስ ልትሉ ትችላላችሁ። በአብን በወልድም በመንፈስ ቅዱስም ላይ አሉ እነዚህ አካሎች ብሎ ግን ይናገራሉ። እነዚህ ይህን መጽሐፍ እሱ ይክደዋል ብዬ አላስብም። እስኪ ላሳያችሁ። እሺ ያው እና እዚህ ጋር መጽሐፈ ሚላድ ምዕራፍ 10 ላይ በአዳም ላይ ያለው መልክ ሁሉ በአብና በወልድ በመንፈስ ቅዱስም አለ። አሁን ሊዘረዝርልህ ነው የአካሎችን አይነት በደንብ አድርገህ አዳምጥ። ቅድም ያነሳቸውን በአላህ ስብሐነ ወተዓላ ላይ
በአብም በወልድም በመንፈስ ቅዱስም ላይ አለ። በአዳም ላይ ያለው መልክ ሁሉ ተመልከቱ። ምን ምን አለ? ራስም ቢሆን ገጽም ቢሆን ጆሮዎችና አይኖችም። ጆሮዎች ያላቸው አምላክ፣ አይኖች ያላቸው አምላክ፣ አፍንጫ አለው፣ ከንፈርም ቢሆኑ እጆች አሉት፣ እግሮች አሉት። ቅድም እጅ አለው እግር አለው አላህ እንዴት አምላክ ይሆናል? ስለዚህ ይሄ ፍጡር ነው ማለት ነው እያለ ሲናገር ነበር። ስለዚህ አብም ወልድም መንፈስ ቅዱስም ሶስቱም ፍጡሮች ናቸው። መሰረት በአንተ ግንዛቤ መሰረት ጀባ ብለናል። ሶስት ፍጡሮች እያመለክ ነው። ያው ሁላቸውም አንተ የገለጽካቸው ሁሉ አካሎች አሉ። እዚህ ጋር ያው እጆች አሉት፣ እግሮች አሏቸው፣ ቤቶችን ቢሆኑ ይላል። እስኪችን ትነግረናለህ ምን ቃል እንደወጣች እዚህ ጋር ብልቶች ነው ወይስ ምንድን ነው? ቤቶች ብሎ ተቀምጧል። አላህ አለም። እኔ ከራሴ ልናገር አልፈልግም። በሰው እምነት ላይ ቤቶች ብሎ እዚህ ጋር አስቀምጦታል። አንተ ትነግረናለህ። ይህን ሽፎ ለአብና ለወልድ ለመንፈስ ቅዱስም ሙሉ አካል አላቸው ይላል። ሃይማኖታቸው የቀና 318ቱ ሊቃውንት አባቶቻችን እንደተናገሩ ለእግዚአብሔር አይኖችና ጆሮዎች፣ እጆች፣ እግሮች፣ ሌሎችም የቀሩት አካላት እንዳሉት እናምናለን ይላል። እፎይስ ይህን ያምናል ወይ? አባቶቹ እንዳመኑ አላውቅም። ቅድም በአላህ ላይ ያነሳ ሲተቻቸው ነበር እነዚህን አካሎች ዛቸዋል አይደል? ታዲያ እፎይ እንደ አባቶቹ ያምናል ወይስ የአባቶቹ ተቃራኒ ሆኖ እነዚህን ይክዳቸዋል? ይህንንም በኋላ የሚነግረን ይሆናል ማለት ነው። ሌላ ምን ላውራ? እግዚአብሔር ባል ነው ተብሎ ተገልጿል። ቀደም እንደ አይነት ነገር ስታወራ ነበር አይደለ? እግዚአብሔር ባል ነው ተብሎ ተገልጿል። ፈጣሪሽ ባልሽ ነው፣ ስሙም እግዚአብሔር ነው ይላል። ፈጣሪሽ ይህ ነው በማስረጃ ባልሽ ነው። ያውና ፈጣሪሽ ባልሽ ነው፣ ስሙም የሰራዊት ጌታ እግዚአብሔር ነው። ያሰላም። ሌላስ የእግዚአብሔር አካሎችን ዘርዝራቸው። እኔ እነዚህን ሳለሳ ወላሂ ላዚም ለመሳለቅ አይደለም። ማንም ሙስሊም በዚህ እንዲሳለቅ አልፈልግም። ነገር ግን መጽሐፉ ላይ የተጻፈውን ነው የምናነሳው። ገብቷቸዋል። መጽሐፉ ላይ የተጻፈውን ነው የምናነሳው። ያ ነው። ማንም ሰው እዚህ ቦታ ላይ በነቢያትም ሆነ በአምላክ ላይ እንዲሳለቅ አንፈልግም። እነዚህን ነገራቶች ነሕኑ ናዕተቂድ እነ ሃኡላእ حرفوا كتبهم كما قال النبي صلى الله عليه وسلم وعبد الله بن عباس، ولا نتطاول على أعراض الأنبياء وعرض الله عز وجل المذكور في الكتاب المقدس. نتقال يهنو ايش አሁን ደቂቃ ስላለኝ እፎይ ስለ አጋንንት ብናወራበት ምን ይመስልሃል? አጋንንት በዚህ በ3 ደቂቃ እፎይ እድል ስትህና እናውራ። አሁን አጋንንት በእስልምናና በክርስትና ሪባ ጥላለን ገና እኮ 10 ደቂቃ ቀጥላውን ደቂቃን ጨርስ ተወያይ። እንግዲህ ስለ አጋንንት እናወራበትን ዛሬ ስለ አጋንንት በደንብ ትረዳላችሁ ክርስቲያኖች፣ በደንብ እናወራለን። ቀጥላውን ደቂቃ 2 ደቂቃ አለ። እሺ ታልቀጥ ጨረስክ እንዴ? አንድ ሚዩት አድርገው። ደቂቃ አለ። ያብሽር ከፈለክ ልጨፍርበት። ተጋበር ሚዩት አድርገው። እሺ ለማንኛውም ሌላ ነገራቶችን ማንሳት ካስፈልግና እናነሳ ነበረ። እግሮች አሉት፣ በእግሮቹ ሰፈር ለሰፈር እንደሚዞር ይናገራል። እሱንም በማስረጃ ላሳያችሁ መሰለኝ። በምድር ላይ እንዲህ 5 አለ ባትሪ 1 ቻርጅ አድርጌዋለሁ። ቻርጅ አለ። አይዋ ቻርጅ አለ። አስተካክለው፣ በደንብ አስተካክለው። እሺ ሌላኛው ነገር ምንድን ነው? እግዚአብሔር ሰፈር ለሰፈር ይዞራል ያልኩባቸውን ላውጣላቸው እስኪ። እግዚአብሔር እንግዲህ ከመጽሐፍ ቅዱስ ላይ ምን ይላል? ክርስቲያኖችን ወይንም የመጽሐፉን ተከታዮች ሲያዛቸው ከሰፈራችሁ ወጣ ብላችሁ መጸዳዳት በምትፈልጉ ጊዜ መቆፈሪያ ያዙ ተብላችኋል። መቆፈሪያ ያዙ አለ እግዚአብሔር። ከዚያስ መቆፈሪያ ከይዛችሁ ከሄዳችሁ በኋላ ተጸዳዳታችሁ አይነ ምድራችሁን ስትጨርሱ ድፈኑት፣ ቆፍሩና ቅበሩት አለ እግዚአብሔር። ለምን ከተባለ እኔ ጌታ እግዚአብሔር ሰፈር ለሰፈር ስለምዛወር አለ። እርኩስ ነገር አይቼ እንዳሳልባርክ እንዳልመለስ። አያቸው አይደለ? ሰፈር ለሰፈር እግሮች ያሉት በሰፈር ለሰፈር ይዞራል። ካካካዬ ይመለሳል ከዚህ አካባቢ። ቅድም የተገደበ ነው አምላካችሁ ፍጡር ነው ማለት ነው እያለን ነበር። በዚያ ባለበት ቦታ አይገኝም እግዚአብሔር። እና ላሳየህ፣ ያው ላሳየህ እንዳለ አምላክን ፍጡር ለማድረግ የሄደበት መንገድ አላህን ሙሉ መጽሐፉ ላይ አለ። የሚገርማቸው ላሳያቸው። ሳይዘጋብኝ ዘዳገባ ያዙ። አንዴ ሳይዘጋብኝ ቶሎ አሳየው። ሳይዘጋብኝ ማለት ምንድን ነው? ኡስታዝ ገና እኮ ነው። አንድ ቤት አድርገው ያውና
ሚዩት አድርግ። ለመጸዳዳት ከ12 ተከታተሉ። ለመጸዳዳት የሚሆንህን ቦታ ከሰፈርህ ውጭ አዘጋጅ አለ እግዚአብሔር። ከዚያስ ከትጥቅህም ጋር መቆፈሪያህን ያዝ። በምትጸዳዳበትም ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አምላክህ እግዚአብሔር ሊጠብቅህ ጠላቶችህንም በእጅ አሳልፎ ሊሰጥህ በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነገር አይቶ ከአንተ እንዳይመለስ ሰፈር የተቀደሰ ይሁን። አላሁ አክበር። እግዚአብሔር ካቀረታችሁ ወይም ተጽናርታችሁ በዚያ አካባቢ ላይ አልመጣም ማለት